ሙኒቷ አሳዘነች። ማርያም ለምንድን ተቀድ ሲገፈትራት ልጇን ማቀፍ እንትን ስትል በቃ ያለው ስሜት በጣም ነው የሚከብደው። እናቴ ትሞት በቃ ልጅ ጋር ማንም ሰው ልጅ ያለው ሜሌለው የሚረዳ ዛጋ እንዴት እንደሚገፈትረ ልጇ እጁን ሲዘረጋ ምናምን በቃ እንቻ እንኳን ለበጎ ነው የሆነው ለበጎ ሁለቱን እንደማገናኘት ያብቃችሁ። የተሰራ ነገር አስፈልጋ ምንም ቢሆን እናት ሚጣዬ ማይላ ሜምበር ሲኮለም ዶዲ የምትዩ ሜምበር እኮ ነው ሲስት ይለኛል ሁሌ እኮ ነው ማሪዮን ቆይ ልሳብሽ ታንበርኩ ነው የሚመስለኝ እስቲ ምጣዬ ሳሚ ለምንድን ነው እሷ የምትስሚያት? በዚህ ሁለት ወር በሚገባው አይደል ኢትዮጵያ የምትሄዱት ወይስ በዚህ ወር መጨረሻ ጥያቄ ነው ኢትዮጵያ የምትሄዱት? ከባድ ጌም ነው እንዳትቀሩ። እንደው ሁሉም ቦታ ግቢና ንገሪያቸው እሺ። ዛሬ ዙሪና ተናገሪ። አሁን ፀጉር ቤት ልሄድ ነው ስመለስ ወይ ዘውኝ እነግራቸዋለሁ። ሙሉ ነው ተናገሪ። 11 ሰዓት እኔ ራሱ ፍቅር ራሱ ለተፍታኝ በእናትሽ እኔም እኮ ጌም አለ ለነገሩ ህዝቡ አላደረሰልሽም እንዴ? እኔ ከሆነ ሜይ 30 አለብኝ ጌም እንዳትቀሩ። የገንፎ የአጥሜት የአራስ ነው። ሜይ 32 ሙኒቷ አለባት። እኔ ሜይ 30 ነው ሙኒቷ ሜይ 32 ሜይ 30 እኔ የአራስ ነው። አንቺ ምን ልትሰሪ ነው የምትጫወቹው? እኔ የአራስ ነው አስቤያለሁ። አንቺ አራስ ነው እኔ አስቤያለሁ። አይ ሰው በአካል እንጣ ሲል በአካል አትምጡ ጠይቁኝ። እኔ ቤት የለኝም ብዬ ተናግሬ በዛ ነው ሙኒቷ ለነገራቸው እርጉዝ ነኝ ብለሽ አትነግራቸውም? ምን አስጨነቀሽ እንዴ ምን አስባችሁ ነው ግን ሁላችሁም ያረገዛችሁት? ምን እናውቃለን? ተኙ ብላችሁን እዚህ ጉር ሰራችሁ። ኧረ ሙኒቷ ምን ተባብለን ራስሽ አታውሪ ብለሽ በቃ 3 ወር እስኪሞላው ነው የማይወራው ነው ያልኩሽ እንጂ አታውሪ አላልኩሽ። ማሚ እኛ አላረገዝንም። አርግዙ። አይ ሚጣማ ይዘሻል እንዴ? ፈወሱ ብዙ ተባዙ ንቁትና ብሏል። ሆስፒታል ጭናሽ ስለተደረገ ቶሎ ወለዱ በላሽ ነው እንዳታስቡ በደንብ ሐምሉ ታሉ አለ። የት ነው እንዴ ሚሚቷ ጠቁምኛ? የት ነው? በነፃ ላይ ተዋም ሆስፒታል በነፃ ነው የሚያዋልዳችሁ። እናንተ ብቻ አርጉና ስታረግዙ ነው እንዲህ ብለሽ አውርተሽ ነው ሰው ተዋሜት ነው ያለው የሚለው። አረ ይኸውልኝ ዛሬስ ገባችልኝ እናቴ ተውት ባባ ሹራይት እንተ ባደውር እኔ እኮ ሙኒቷ ነች ወገቤን የምትይዘው የዛን ቀን ምን አሰመን ወጣት ወገብሽ። ፊሊፒኖቹ ምን ስራ አላቸው የሚከፈላቸው ደግሞ ኦሆይ አንቺ መሬት ላይ መሰለሽ እንዴ ተነጥፎ የምትወልጁ ወገቤን ምናምን ትልጻቋንች እንዴት መሰለ ፈታ ዘና ብለሽ እኮ ነው እዚህ ነው የምትወልጁ። ተዋና ፈታ ዘና ትያለሽ እንዴ? ወረ የምን ፈታ ዘና ነው ወይ ጉድ! እኔ ልንገርሽ ሙኒቷ በቀደም አይታኛለች እኮ ምን እንደመሰለ ምንም ሳታስቢ መውለድ ትፈልጊያለሽ? ይኸው በጭ አድርገሽ ቀምቅመሽ ግቢ እንዴ ወደ ላይ ቢመለስስ ልጅሱን ቀምቅሙ አይመለስም። እየሰማ ለሙኒት ጉድ ሰሪያት ነው እንዴ? ፍቅር አልወጣም ብለሽስ መቀለድ ቢጀምርስ እዛው ነው አልወጣም አልፈልግም። የዛለት ጭራሽ በደህናው ጊዜ የሚጮህ የዛለትማ ጉዴ ነው። አይዞሽ የጥሮፍ አትሰማሽም። ኢንሻአላህ ማርያምን ቀለል ታረግልሻለች። አሜን ሄውዬ ማርያምን የሆነ ነገር ሊወጣ ነበር ተጠንቀቂ። ሰሚማ እንዴ አይ እዚህ ስር የለም ብዬ ነው። በደህና ጊዜ የለኝም እኮ እዚህ ስር
የኪያ ሚስቴት እንደወለደች ሰማሽ? ኧረ ሙኒት እሱን ሰምቼ ደንግጫለሁ እኮ በእናትሽ። መንገድ ላይ በስመ አብ ወወልድ ወመንፈስ ቅዱስ ዜግነት ልንጠይቅላት ነው። በጀት የጠጅ ቆይ እዚህ በመንገድ ላይ ዱብ ብሎ አዎ መሬቱ ላይ ስለተወለደች ዜግነት ልንጠይቅላት ነው። እስቲ ማርያምን በይ። ወላሂ ልጆች በነጠላ እኮ ነው ያቀፈው። በነጠላ ታቀፈች ደረጃ ላይ። ስለዚህ የመሬት ልጅ ተብላለች። መሬቲቱ ደግሞ ፍቃድ ልትሰጣት ይገባል። እንደቀልጂ ከዛ በኋላ ይኸውልሽ አምቡላንስ መጥቶ መንገድ ላይ እንዳይወልዱ ሄዳ አምቡላንስ መጣና ከዛ ሆስፒታል ወሰዳት። እትብቱን ምናምን ለማስተካከል ሲወጣ ሙሉ ብር ክፈል ሲሉት እምቢ አለ። እሺ ግማሽ ፕሮሰስ መንገድ ላይ ነው ያለቀው። ስለዚህ ግማሽ ነው ከፍለው ግማሽ ከፍለው እግዚአብሔር እዚህ ቢሆን በነፃ ነው። ተዋም እኮ ኧረ እናንተ ተዋም እየመጣችሁ ለዱ መሬት በቃ ፍቅር ትመጣለች። አንቺ ነሽ እንዲያልሽ የምትይው አይደለ? ተዋም በነፃ ነው። ክርስቶስ ምስክሬ ነው። እናቴ ተመልቶ አንድ ድራም ከከፈልሽ ነው ይቀጣሉ። ወላሂ በከመቼ ጀምሮ ተዋም እኮ በጣም ሆስፒታል ነው። እኔ እንኳን ስንቱን እርጉዝ ጎትቼ ወሰድኩ። አንድ ቀን ማለመወረድ የመኪና ውስጥ ወልደውብኝ የሆነ ነገር እግዚአብሔር እየጎተትኩ ነው። ሜሉሳ እዛ ትውለዳ እምልሽ እሱን ነግራታለሁ እኮ አንድ ብር አትከፍልም። ሄዳ ከወለደች ከጨረሰች በድንገተኛ ትገባለች። ከወለደች ከጨረሰች ምናምን በኋላ ደግሞ እኮ እንዲህ ብለው ነው የሚጠሩት። ጓደኛ በቅርብ እዚህ የወለደች ማለት ነው። በቅርብ ራሱ ወልዳ ጨርሳ ምን ብላ ወረቀት ይዘው መጥተው ትግደሪ ትጥፋይ አሏት። ማይ እንዲያለች አላሶክ ያሉ ጨራረሷ መጡ። በስነ ስርዓት ፋርገው ምን ይመስል ልጅ ወልዳ ይዛው እናት ደግሞ አትከፍሉ። ተዋም ሆስፒታል እየመጣችሁ ነው። እኔ ማርያምን አትከፍሉ። ማያገባኝ እኔ ነግሬያችኋለሁ። ደግሞ በነፃ ነው አርግዙ ውለዱ አለች ብላችሁ እኔ አንድ ብር የሚከፍል የለም። ሜሉ ረዋንን ራሷ መተሻለን እዚህ ውረጅ ተዋን ብያታለሁ። አጠራቅመው እኔን እንዳያስከፍሉኝ እንጂ አንቺ ነሽ ኦርደር እያደረግሽ የምታመጪ። ይሄንን ኤቪደንስ ያቀርቡልሻል። ይኸው እሷ ናት የላከችም ብለው የላከችው እናቴ ደግሞ ምንም በጣም ነው በቃ እግዚአብሔር ይስጣቸው። እግዚአብሔርን ትልቅ ነገር እኮ ነው አይደል ሙኒት? እኔ ሳስበው የሙኒት መክተብ ውስጥ ሞልቶ ነው ደላላ ልታረጊው አይደለም ሙኒቷ። እዛ ከወለደች የመክተቡ ባለቤት አንድ ጣውላ በነፃ ይሰጥሻል። የጣውላ ልጅ እኮ ደላላ ልታረገው ደላላ ይሆናል። ከዛ እንዴ በረከት ይዞ ይመጣል። እንዴ ሴት ደግሞ ስለሆነ በረከት ይዛ ትመጣለች እንዴ። አዎ እዛው ቢሮ ኮሌጅ ካሉ አንድ ጣውላ ይሰጥሻል። ሰላም እንዴት ናችሁ? እስቲ ቁም ነገር እናውራ እንዴ ማለት ነው። ምን ትፈልጋ ነበር እንዴ? ታዲያ የኛ ቁም ነገር አይደለም እንዴ? ልጅ እኮ ነው ማሪ። ይሄ አይደለም ታይ ተረጋጊ። እንዴ ታይ ሚውት እንዳታረጋሽ ቁም ነገር አይደለም። አይ ስለፈለኩ ነው ልወጣ ፈልጌ ነው። ታዲያ ቁም ነገር አትበይ ነው። እኛ ቁም ነገር የልጅ ጉዳይ እኮ ነው። ታዲያ በላይ ምን አለ? እሺ እሺ ቅርታ እሺ ይመጣችሁ። እሺ ዲስሪስፔክት አድርገሽናል። አይሆንም በቃ ሙኒትን ደግሞ በቤቷ ጠይቋት። አንዳንድ ጊዜ ፍትህ ትንሽ ስጧት፣ ታውራ ትጫወት። እየገባችበት እየገባችሁ እያሰደደችው ጎበዝ። አዎ ትጫወትበት። የምትፈለገው እኮ ሄደችበት ስለሆነ እና ተፈላጊ ስለሆነ አይደለም። እና ተፈላጊ ብትመጣ ፕሮግራም ይኖረዋል እንዴ? ባገኛችሁበት ነው እንዴ? አላየንም። አይ እኔ ጥያቄ የሰው ልጅም ትንሽ ረፍት ያስፈልገዋል።
እስቲ እሷ ትመልስልን እንጂ ይጅበት እሷ ምን አትመልስልሽማ? ስለምናቀር ነው አትመልስም። በያገኘችበት እኔ ከምናገራት ማለት ነው በውስጥ መልዕክት አስቀምጬ አህመድን ይመልስልኝ ነው። እኔ አህመድ ጋር ስላስቀመጥኩ ነው። አህመድ ጋር መልዕክት አስቀምጫለሁኝ እንደሚመልስልኝ ንገሪልኝ ነው። ሌላ ነገር አይደለም። ከዚያ ያለፈ ነገር ንግግር አይደለም። እሺ ይመችሽ። እንደዚህ የምናገረው ሚዲያ ላይ እንትን አይደለም። አህመድ መልዕክት አስቀምጬ ብዙ ቀን ሆኖታል ማለት ነውና ይመልስልኝ ነው እንጂ ንገሪው ነው። መልዕክት ላስቀምጥ ነው። እሷም ታቀኛለች። ሞት የሚያደርገችኝ ለዛ ነው። ሰሞኑን ቢዚ ነበሩ። አይም ቡዳ አሁን እንደ በፊቱ አይደለችም። በፊት እንትን ብላችኋት ነበር። ገባሽ? ነቅታለች። ነቅተናል። እኛ ማለት በቃ ባሽቃብጥላትስ ብዙ መልካም የሰራችው ስራ አለ። ለማንም ያስቃብጣል። አስቃብጭ አለቅለቂ ምን አገባት እናቴ። ሙልዬ ጎበዝ የኔ ድሮን ሂጅበት። አዎ ሂጅባት ሙልዬ። እንዴ አናስነካም የሟብላሻለች። ኧረ ሳሚያት አመሰግናለሁ። እውነት ሁሌ እኮ ነው ሙልዬ ሙኒ ስትነካ ቤታችን ከፍተ ስትመጣ ልካቸው የምትነግራቸው ቁጭ ብድግ ነው የምታረጋቸው። ጁዬ አራች ልጅማ እኔ ሞዴሬተር ልስጣት። ቁጭ ብድግ አይደለም ባናታቸውም ትከይልኝ እናቴ ትሙት አደራ እንዳትከፍላቸው ያረጉት እኮ እዚህ ሚዲያ ላይ እንደዚህ ታስቢያቸው በቃ ደሞዝ የሚከፈላቸው ይመስላቸዋል። በስልካቸው በዋይፋይፋቸው ሰው ማውራት አይችልም መጫወት። ዋይፋይፋቸው ጊዜ ካገኙ ይረዷቸዋል። ምን አውቃለሁ በእናትሽ ተመታሱ እኮ እኔ ጆሮዬ ተቆርጧል። አልሰማም። ጥያቄ አልሰማም። ወላሂ አልሰማም። ጥያቄ እንዳትጠይቁ ልልጭቅ ነው ልንጫወት ነው። አብራችሁ ስትረጡኝ ነበር። ቅንድብሽ ይራገፍ ተመድኃኒዓለም ቅንድብሽ ይራገፍ። የእህቴ አልጋ ላይ ተኛው ይዊ በሆስፒታሉ አልጋ ላይ ተኛው። አሞሽ በዚህ ግርግርማን ቅንድቤ ትላለች። ቅንድብሽን ያርግበው መድኃኒዓለም። ሴትዮዋ እንዲህ በቆምሽበት ቅንድብሽ በጥፊት አርግብልሽ። ቅንድባ ምን አባቷ ስናት ማሚ አሞሽ ነው እንዴ? ኧረ አይደለም የታመመችው አድና ስትነሳ እኔ ደግሞ ጋደም አልኩኝ። የሚያግዝ ይሰማል። ለምንድን ነው ማስቢያት ማንን ነው የምስባት? ታው በቃ ውዶቼ ይዊ ቻው። ቱዴይ ሺ ኢዝ ጎይንግ አውት። የሚታየን ፍቅር እንዴ አሁን አልነበረ ጁጁ ወዴት ሜሉ ቻው ቻው። ሚጣይ እንመጣለን። እሺ ነው ውድ ኢንሻአላህ እናረጋለን። እንዴ ተው እንጂ እንከባበር። ቅንድቤ በቶ ነው። ቆይ ሙኒቷ ፍቅር እስቲ እናንተ የኔዎቹ ያምራል። በእናትሽ ምንድነው በዛው በቃ የስድስት ምን አገባ በዚህ ስላደመቅሽው ነው። እንዲህ ብላ አይታኮል ብላ አራቅ እንድብሽ ትላለች። ሄቴ ስራውን አልጨረሰችም። የእንዲያኩል ነው የተኳልኩት ዛሬ በያት
እና ምን አገባት እንዲህ ወደ ላይ ራሱ ባሰምርበት ከፈለኩ እንዲህ ራሱ ተሽሏታለሁ። ምን ታመጣለህ? አረ ይሁን እንትናችሁ ይሄ ነርበስ ያረጋት እስቲ ምን እንደሚያረጋት እንየው። ምን ታመጣለህ እንዴ? ማነች ምንድነች? በያ ማነሽ ምንድነሽ? ከፈለኩ ሄደንም ደገምኩት። ምን ታመጫለሽ? አገባቸው አሁን እንዲያርግ ቁጣ እስቲ ምን ታመጫለሽ? ወይ አትነቂኝ፣ ሚውት አርግኝ ከፈለግሽ፣ ወይ ደግሞ በዳመና ሸፍኝ። ጭራሽ በዳመና ኧረ ይሁንና ዳመናም እንዳታኝ ከፈለግሽ ሴቭ ሚ የሚለውን አርግብኝ። የቲክቶኩን ሴቭ ሚ የሚለው